ራሳችሁን ባላችሁበት ቦታ ላይ ስራ ቦታ ሊሆን ይችላል፣ በፍቅር ህይወት ውስጥ ቤተሰባችሁ ጋር ወዘተ ራሳችሁን የምትገልጹበትና የምታሳዩበት መንገድ ከምታስቡት በላይ መሰረታዊና አስፈላጊ ጉዳይ ነው። ሶሻል ማስክ ያስፈልጋችኋል። ወይንም ማህበረሰቡ ጋር ወይንም ደግሞ ሶሻላይዝ ስታረጉ አብራችሁ ከሰው ጋር ባላችሁ የኑሮ ሂደት ላይ የምትጠቀሟቸው የግል ማስኮች ያስፈልጓቸዋል። ዛሬ አብሮኝ ናትናኤል አለ። ናሲ ሰላም፣ እንዴት ነህ ራዊ? እንኳን ደህና መጣ። እንኳን ደህና ቆየኝ። ከብዙ ጊዜ በኋላ በሌላ ቪዲዮ ተገኝተናል። በትክክል። የዛሬ ርዕሳችን የሚሆነው ቅድም እንዳልከው ሶሻል ማስክ ማህበረሰባችን ጋር ሊኖረን ስለሚገባ ክሬት ልናደርገው ስለሚገባ አትሞስፌር አለ አይደል? አንዳንዴ ፕሬዘንስ ይባላል እኮ የሆነ የሰው አቀራረብ፣ ዋው የእሱ አለባበሱ፣ አነጋገሩ፣ አረማመዱ ሊባል ይችላል። ዋቴቨር አስተሳሰቡ ሊባል ይችላል። አመለካከቱ የሆነ የሚሰጠን ስም አለ አይደል? ማህበረሰባችን ጋር ከልጅነታችን ጀምሮ አስተውለ ከሆነ የሆነ አሜዝድ የምንሆንበት ሰው ነበረ። በሆነ ወቅት 4 ኪሎ ሻይ ሲጠጣ ያገኘነው ሊሆን ይችላል። አዲስ አበባ ዩኒቨርሲቲ በር ላይ ያየናት ተማሪ ልትሆን ትችላለች። ዋቴቨር ብቻ ዞሮ ዞሮ ፕሬዘንሳቸው ላይ ጎበዝ ይሆን ወይንም የሚያደርጉት ሶሻል ማስካቸው ላይ ማህበረሰቡ ጋር ሲቀርቡ የሚያሳዩት ማንነታቸው ላይ በጣም የሚጠነቀቁ ጥንቁቅና ጎበዝ የነበሩ ሰዎች ነበሩ ህይወታችን ላይ እና እነዛ ሰዎች በቀላሉ የእኛን ልብ ኢንፍሉዌንስ አድርገውታል። በእርግጠኝነት ይህን ቪዲዮ ከሚመለከቱ ሰዎች እያንዳንዳቸው በሆነ ወቅት የሆነ ቦታ ላይ በፍቅር አይደለም የፆታዊ ፍቅርም አይደለም መፍራትም አይደለም ግን ቀልባቸውን እንዲሁ የገዛ ሰዋል። ከዛም በተጨማሪም በቤተሰብ አካላቸው ላይ በንግግሩ ወዲያው የሚያሳምናቸው ስለሱ ክፉ ማውራት የሚፈሩ ገባርለ ያ ሰው ስሙ ሲነሳ በክብር የሚጠሩት አይነት ሰው አለ። እያንዳንዱ ማህበረሰብ ውስጥ ማለት ነው፣ እያንዳንዱ ቤተሰብ ውስጥ፣ እያንዳንዱ ጓደኝነት ውስጥ እነዚህ ሰዎች እንደዛ እንዲከበሩ ያደረጋቸው ስማቸውን ስናነሳ እንድናከብራቸው እንድንፈራ ያደረገን ለሐሜት እንኳን የፈራ ናቸው። ሲጨንቀን እሱ የሚለኝን አደርጋለሁ ብለን ለማማከር የምንሄድላቸው ለምንድን ነው ሲባል ሶሻል ማስክ ላይ በጣም ጎበዝ ናቸው። ወይንም ደግሞ ለማህበረሰብ ወይንም ባላቸው በዕለት ተዕለት ህይወታቸው ላይ ምን ሆኖ መታየት እንዳለባቸውና መቅረብ እንዳለባቸው በደንብ ያወቁ ናቸው። በቃ ይሄ ነው ሚስጥሩ እንጂ የተለየው ነው አይደለም። እድለኛ ስለሆኑም አይደለም። ፐርፐስፉሊ ሶሻል ላይ እንዴት አድርገው እንደሚታዩ ራሳቸውን እንትን ብለው አሰልጥነው በደንብ እና ሰው እንደዚህ ነው ብሎ እንዲያስብ ድረስ አድርገዋል። ስለዚህ ስለሱ ነው ዛሬ የምናወራው በዚህ ቪዲዮ ማለት ነው። እንደ መግቢያ ተመልካቾች ሊረዱልኝ የምፈልገው አንድ ትልቅ ነገር ምንድነው መሆን የሚፈልጉትን ወይንም ደግሞ መሆን የሚመኙትን መተወን ነውር አይደል። በመጀመሪያ ደረጃ ፎር ኤግዛምፕል አንድ ሰው የራሱ የሆነ መሻት አለው፣ የልቡ መሻት። አርቲስት ነው መሆን የምፈልገው አለች አንድ ሴት እና መሆን ያለባት እንደ አርቲስት መተወን መጀመር አለባት ማህበረሰብ ጋር ማለት ነው። ካለባበሷ ጀምሮ አርቲስቶች ፐብሊክ ፌስ ናቸው፣ ፐብሊክ ፊገር ናቸው አይደለ? ማህበረሰብ በደንብ ስለሚያውቃቸው የትኛውም አርቲስት ዳም ሆነም አልሆነም ስላለባበሱ በደንብ ይጨነቃል፣ በስነስርዓት ይለብሳል፣ ስለሚናገረው ነገር በስነስርዓት ይጨነቃል አይደለ? አስበው ነው በትክክል በደንብ ያስባል። ስለዚህ በተመሳሳይ አንድ ሰው አርቲስት የመሆን ፍላጎት ካለው ይሄ የአርቲስትን ሶሻል ማስክ ኤክስፒሪየንስ ሊያደርገው ይገባል። ተረዳኛ? ቀድሞ ገና ሳይደርስ ሰልፍ ኢሜጃቸው እንደዛ ስለሚሆን በሶሻል ቅድም እንዳልከው ብዙ ሰዎች ኦብዘርቭ ያደርጉት እንዴ ሰውዬ እንደዚህ ነው። አንዳንዴ እንደዚህ አጋጥሞ ያውቅም ትልቅ ክብር ሰጥታቸው ወይ ትልልቅ አርቲስቶች ናቸው ብለህ መንገድ ላይ ስታገኛቸው እኔ አሁን በጣም ብዙ የወረዱብኝ አርቲስቶች በትክክል የማይሆን ቦታ ላይ ያልጠበቅኳቸው ገብቷል። የሚሰሩት ስራ በጣም ትልልቅ ነገር ነው ምናምንና ከነሱ የማይጠበቅ ነገር ሲያደርጉ ደግሞ እነሱም በዚህ ሌቭል ጠብቃቸዋል። እንዴ የአርቲስት እንደዚህ ነው እንዴ ምናምን ብለህ ኢማጂን እስክታደርግ ድረስ ያጋጠመኝ ነገር አለ። ያ ነገር ለሰው ፕሪቴንድ እያደረጉ ወይም ደግሞ ሶሻል ማስካቸው ላይ ጎበዝ አይደሉም እና እኔ በጣም አድነቀው ነበር። ምክንያቱም በስራቸው ሊሆን ይችላል እና በጣም በተለያዩ ነገሮች አድንቂያቸው ሪል ላይፍ ላይ ግን እንደዚህ ነገር አልባሌ ቦታ አስታያቸው በቃ የሆነ የሚሰጡትን ኢሜጅ ኤክስፔክት አታደርገውም እና ያን ነገር መሆን መቻል አለባቸው። በአንተ ልብ ውስጥ የነበራቸውን ቦታ ኮምፕሊትሊ ያጡታል በዛች ቅጽበት። ለምን የሆኑትን ስላልተው ዛሬ ስለሱ ነው የምናወራው። አሁን እነዚህ እንደውም ኦልሬዲ በአርቱ ዘርፍ ላይ ስኬታማ ሆነው ነው ፌል ያደረጉት። ገና ስኬታማ ለመሆን እንኳን በጣም
ላይክ መንፈሱን መጥራት አለብህ ነው ማይ ፖይንት ይዘ አክት ማድረግ አለብህ ኢነርጂውን ራሱ የሆነ አባባል አለ ፌክ ኢት አንቲል ዩ ሜክ ኢት ኦፍ ኮርስ ጀስት ፕሪቴንድ አድርገህ እውነተኛ ሆኖ እስከምትጨብጠው ድረስ በትክክል እስከምትሆነው ድረስ እንደሆነ ፈልገው ሰው እስክትሆን ድረስ ኢንስፓየር የሚያደርገን ኦር ደግሞ ላይክ እንደሌላ ይሄንን ሰው እንደዚህ አይነት ሰው መሆን ፈልጋለሁ የምትለው ነገር ከሆነ ስታርት ቱዴይ በቃ በትክክል እንደ ኤግዛምፕል እኛ እንደውም አርትን አመጣ ስለዚህ አርቲስት ስለሚናገረው ይጠነቀቃል ስላለባበሱ ይጠነቀቃል ስለዚህ ያችን ሴት መጀመሪያ ላይ ያመጣናት ስናመጣ በተመሳሳይ አለባበሷን ከዛን ቀን ጀምሮ ማስተካከል መቻል አለባት ያኔ ነው ኢነርጂውን የምጠራው ገባርል አርቲስት ሆናለሁ በየሰውስን ህይወቴ ላይ አርቲስቶች እንደሚሆኑት መሆን በመጀመር በመሆን አይደለም በመምሰል በማድረግ ከዛ በተግባር ውስጥ ያንን ማንነት እየተላመርኩት እመጣለሁ እና ጥቂት ሰዎች ብዙ ሊያወሩ ይችላሉ እቺ እንደ አርቲስት አክት ማድረግ ፈልጋለሁ እሱም ጥሩ ነው ይኸውልህ ካለመታወቅ እርባና ቢስ ከመሆን በሆነ ነገር መጥቶ ይሻላል እመነ በደም የባርል ካለመታወቅ ከመረሳት በክፉም ይሁን በደግ ነገር መታወቅ ይሻላል ከሁሉ በላይ ግን የህሊና ረፍት ያለው በደግ ነገር መታወቁ ነገር ግን በሐሜት መነሳቱ በራሱ የምርም አርቲስት ስለሆነች እቺ ኮምታስመስል ናት አጉል አርቲስት ነኝ ትላለች አጉል ዳንሰኛ ነኝ ትላለች አጉል ፊሎሶፈር ነኝ ይላል ይሄ ልጅ ገና ከልጅነቱ እንደነሱ አክት ያደርጋል ቢሉን እንኳን ነው የኔ ሐሳብ ጥሩ ነው እንደዛ ባላችሁ ሰልፍ ኢሜጅን ቢልድ የመጀመሪያው ኢንፍሉዌንሰር ነው ሰው አፍ ውስጥ ገባ እንዴ በደንብ ያንተ የሷ ቅድ የነበረው ፊልም ሰርታ ሰው አፍ ውስጥ መግባት ሊሆን ይችላል የኔ ቅድ የነበረው መጽሐፍ ጽፎ ሰው አፍ ውስጥ መግባት ሊሆን ይችላል እንደ ፊሎሶፈር አክት ላደርግ ብል ማለት ነው መሆን ፈልጌ ከዛ በኋላ ሰው አፍ ውስጥ ገባ አጉል እንደ ፊሎሶፈር ይሆናል ወይም ደግሞ ካሜራማን መሆን ፈልጋ አንድ ሰው ገባ ወይም ቪዲዮ ኤዲተር ፕሮዲዩሰር ማለት ነው እንደ ፕሮዲዩሰር አክት አደረገ ይሄ እንደዚህ ያደርጉት ሲል ሰዎች ገና እኮ አልሆነም አክት እያደረገ መሆን የሚፈልገው መስሎ እየታየ ነው ይሄ ኢነርጂ ጥሩ ነው እያልኩ ያለሁት ሰዎች ይሄው እንደ ፕሮዲዩሰር ይሰራዋል እንደ ካሜራማን ይሰራዋል ሲሉ ጥሩ ነው ይሄ ወሬ ካሜራማኖቹ ትክክለኛዎቹ ጋር የገባ ሰዓት አንተ ነህ የምትመረጠው ለምን እንደነሱ ሳይሆን መሆን የሚችል አክት ማድረግ የሚችል ከሆነ ቢሆን ደግሞ የተሻለ ይሆናል የሚል አይን ውስጥ ያስገባል አንዳንዴ ሰዎች አንተ ላይ ማንነትን ለመገንባት በምታደርገው ሂደት ላይ የሆነ መሆን የምትፈልገውን አክት በምታደርግበት ሂደት ላይ ሰዎች የሚያነሱበት ሐሜትና አሉባልታ እንደውም ወደ ህልምህ የሚመራ በደንብ እንዴ እንደዚህ ተብያለሁ እኮ ብለህ ለነሱም ብለህ ትሰራለህ እንደዚህ ፐርሰናል ሞቲቭ ይሆናል ሞቲቭ ይሆናል እና ይሄ እኮ አሽቃባጭ ነው እንደዚህ ለመሆን እየሞከረ ነው ምናምን ብትባል ራሱ እንዴ እኔ ፕሩቭ አደርግላችኋለሁ እንደዛ እንዳልሆንኩና እንደምሆነው ማሳያችኋለሁ ብለህ ትሰራለህ ከነሱ አይዲያ ጋር ፋይት ሞራል ይሆናል ገባ ሞቲቬተር ያስፈልጋል ራስን በራስ ሞቲቬት አደርጋለህ ስለዚህ ይሄ ካራክተርን መገንባት ሂደት ላይ ወይንም ደግሞ የምንፈልገውን ነገር ለማሳካት በምንሄደው ጉዞ ላይ የምንፈልገውን ነገር መጀመሪያ እንደሆነን ተሰምቶን እንደሆኑት መኖር ከጀመርን የመጀመሪያው ሂደት ነው እንጂ ማስመሰል አይደለም ማይ ፖይንት ተረዳኝ ለምሳሌ ለምን ፐብሊክ ሲሆን ማስመሰል ብለን እንጠራዋለን ፕሬዘንቴሽን ሲኖርብን ተማሪዎች ያለን አቤታችን መስኮት ላይ ተለማምደን ልናውቅ እንችላለን እና ያ ማስመሰል ነው አይደለም ለእውነተኛው ማርክ ላለው መምህሩ ፊት ለፊትና ተማሪዎቹ ፊት ለፊት ለሚቀርበው ፕሬዘንቴሽን የነበረ ቅድመ ዝግጅት ነበር እንጂ አስመሳይነት አይደል በተመሳሳይ ተጨባጭ የሆነ ህይወት ላይ ህልምን ለማሳካት ስትመጣ እኔ አርቲስት ነው መሆን ፈልገው ላይክ ፐብሊክ ስፒከር ነው መሆን ፈልገው የመድረክ ተናጋሪ መድረክ ላይ መሆን ፈልጋለሁ ስትል ከዛ ሰዎች ጋር ስታወራ ምናምን ፎርማል ሆነ ማውራት ብትጀምር ምንድነው እንደ መድረክ ተናጋሪ የሚሰራው እንደ ዲፕሎማት የሚሰራው ሰዎች ቢሉ አይግረምህ ነው እንደዛ መሆን ያስመሰልከ አይደለም እንደ ፕሬዘንቴሽኑ ቅድመ ዝግጅት አድርገህ ሄደህ እንደረታኸው ማርክ ከፍ እንዳለል በተመሳሳይም ተጨባጭ የሆነ ህይወት ላይ መድረክ መሪ ሆነ ዲፕሎማት ሆነ ወይም አርቲስት ሆነ ወይንም ፊሎሶፈር ሆነ ለምትመራው ለነገ ህይወት የምታደርገው ማንነቱን የምትለማመድበት ቅድመ ዝግጅት ነው ግብአት ነው በትክክል ስለዚህ የሆነ ነገር መሆን በፈለግን ቅጽበት ያ ነገር የሚፈልገውን ነገር ወይንም ደግሞ ያ ነገር ያለውን ስሜትና ባህሪ ማንጸባረቅና መለማመድ አለብን በደንብ ይሄ ማስመሰል አይደለም ከዚህ ጋር ተያይዞ የምንፈልገውን ነገር ለመሆን በምናደርግበት ሂደት ላይ አስተውላ ከሆነ የሰው አፍ እንፈራለን ሰው ምን ይለኛል
ላትችል ትችላለህ። አንድ ነገር የሰዎች እንትን 50%ን ያስቀራል ብዬ አስባለሁ። እድልህን፣ ህይወትህን፣ አቅምህን እንዴ እንደዚህ ቢሉኝስ አሁን እንደዚህ ፈልግ ነበር፣ እንደዚህ መሆን ፈልግ ነበር፣ አርቲስት መሆን ፈልጋለሁ፣ ግን ሳወራ አረ ንግግር አያምርም አንተማ አትችልም ብለው ቢመልሱኝስ ብለህ ገና እኮ ሳታረገው ትፈራለህ። በትክክል ከእውነታው በላይ ሀሳብ ይጎዳል፣ አስሮ ያስቀራል። በቃ ምንም ነገር እንዳታረግ ኃይልህን ይወስዷል። በትክክል ይህ ትልቁ ችግር ነው። እመኑኝ እኔ ዛሬ በዚህ ቪዲዮ ልናገር፣ ማንም ሰው ስለሌላ ሰው አያስብም። መንገድ ላይ የሚራመድ ሰው እናንተን እያያል። ጓደኞቻችሁ እንኳን ስለ እናንተ አያስቡም። ስለ ሰዎች አብዝተው የሚያስቡት ሁለት አካላቶች ብቻ ናቸው። አንደኛው ህፃን ልጅ ነው። ልጅ ሆነን ካስታወሳችሁ እያንዳንዱ ነገራችን ለእሱ የሆነለት ለእኔ እንደዚህ ሆነ፣ እሱማ ታድሎ እንደዚህ ያለው እንደዚህ ያለኝ። ከዛ በኋላ ሁለተኛ የሚያስቡ ሰዎች እነማን ናቸው? ስለ ሰው እድገታቸውን ያልጨረሱ አይምሯቸው እንጭጭ የሆኑ ሰዎች ናቸው። በቃ እነሱም ፈርታችሁ ከተዋችሁት በጣም አዝናለሁ። እመኑኝ የትኛውም እድገቱን የጨረሰ ንቁ አይምሮ ያለው ራሱን የቻለ ሰው ህይወት የገባው ሰው ለቅጽበት ያክል እናንተ ጋር እንኳን ስለ እናንተ ሊያስብ እናንተ ጋር ሲገናኝ እንኳን የጋራ ጥቅምን መሰረት አድርጎ ከእናንተ የሚያገኘው ነገር ካለው ብቻ ነው። በጣም ሰነፎች፣ ወረኞች፣ እርማና ቢዞች፣ ሐሜተኞች ብቻ ናቸው ስለ ሰው የሚያስቡት። ራዊ ዛሬ ለበሰ፣ ራዊ እናደረገ፣ ራዊ እንደዚህ ተኝቶ ስለ እናንተ የሚያስብ ማንም የለም። እንደምታስቡት ሰዎች እናንተን እያዩአችሁ አይደለም። ሰዎች የሚስቁት በራሳቸው ጉዳይ ነው። ቢስቁባችሁ እንኳን ስለ እናንተ ወሬ ብሰሙ ቢነሳ እንኳን ከእናንተ ጉዳይ የበለጠ ሌላ የሚያወሩበት ጉዳይ ስላጡ ነው። ማይንዳቸው አቨሬጅ ስለሆነ ነው። ገባ አይደል? አሁን እኔም ይሄ ፍርሃት ነበረብኝ። እንደዚህ ባደርግ እንዴት እንደዚህ ይሉኛል። እስከ ቅርብ ጊዜ ድረስ ገባ እንደዚህ አይነት ትራንስፖርት አልጠቀምም፣ እንደዚህ ማድረግ የለብኝም እና በጣም ሞኝ ሆኜ ነው ራሴን ያገኘሁት። ማለት በራሴ አፈርኩ፣ ሁሉ ሳኩኝ። እኔ መሆን የምፈልገውን ነገር እኮ ከመምሰልም አልፌ ቅድም ካወራነው አለ እየኖርኩት ነው። ገንዘብ እያገኘሁበት ነው። ጥሩ እየለበስኩበት ነው። ጥሩ እየበላሁበት ነው። ራሴን እየቻልኩበት ነው። ለነገ የሚሆነኝ ነገር ያጠራቀምኩበት እኮ ነው። ታዲያ እንዴት ሰዎች ስለኔ ስለሚሉት አሰብኩ ብዬ በጣም ራሴን ገስጫለሁ። ማለት በጣም አፍሬያለሁ። ሁሉም ሰው ግን ኤክስፒሪየንስ አድርጎታል ብዬ አስባለሁ። እኔም ልክ እንደዛው ነው። የሆነ ጊዜያቶች ነበሩ እንደዚህ ለሰው ብዬ ሼም የሚይዘኝ እንደዚህ ኧረ ይሄማ ሼም ይሄንማ አላረግም ምናምን የሆነ እኔን ተቸገረ ጭራሽ ለሰው እንትን የምለው። ከዛ የሆነ ሰዓት ላይ ተረዳሁት ኖባዲ ኬርስ። የሰዎች ሀሳብ፣ የሰዎች ሀሜት፣ የሰዎች አስተያየት ሆድህን አይሞላ፣ ልብስ አያለብስ፣ ሚል አያመጣም፣ አካውንትን አይሞላ እና ስትታመም አያሳክምም። ገባ አንተ ታማ አያሳክምም። የሰዎች ሀሳብ አስተያየት ለዚህ ህዝብ እንዴት ታስባለህ? ቁም ነገር ነው ነገር። እኔ በጣም ነው ራሴን የገሰስኩት፣ በጣም ነው የሳኩት። እንደውም ቃል በቃል ለራሴ ምንድን ነው ያልኩት? በጣም ታሳዝናለህ ራውኤል። አሁን በቪዲዮ ላይ ያልኳቸው ማለት አይደል? እስኪ አስበው፣ ስለ ሰው አንተ አብዝተህ በምታስብበት ሰዓት ምን አይነት ሰው ነበርክ? በጣም አቨሬጅ ጭንቅላት የነበረ ሰው ነበርክ እኮ። ስለ ሰው አብዝተህ በምታስብበት ሰዓት አንተ ምን ነበርክ? በጣም ልጅ ነበርክ እኮ። በልጅነት ፍክር ስላለ ልጆችና አይምሯቸው ያላደጉ ሰዎች ብቻ እኮ ናቸው ስለ ሰው የሚያስቡት፣ ሰውን ኢሹ የሚያደርጉት። ስለዚህ ልጆችና አይምሯቸው ያላደገ ሰው አፉ ላለመግባት ብለህ ፈርተህ ያልሆንከውን ሆነህ መገኘት አላስፈላጊ ነገር በሽም እሺ ማለት እንዴት ትቀበላለህ? ምን አይነት እንጭጭ ብትሆን ነው ብዬ ራሴን ገስጫለሁ። እና እመኑኝ ማንነታችሁን በምትገነቡት ሂደት ላይ እሱ እንደዚህ አክት ያደርጋል፣ እሱ እንደዚህ ነው ዋቴቨር። አለባበሳችሁን ላይ እንደዛ ለበሳችሁ ቅንጡ መሆን ፈለጋችሁ ቅንጥት ብላችሁ ስትወጡ እሱ እንደዚህ ያማኛል፣ አሁን ባለባበስ ሰዎች እንደዚህ ያሉ፣ በፍጹም ማንም ስለእናንተ እያሰበ አይደለም። እናንተ ናችሁ ላይ ስለሰው አብዝታችሁ ስለምታስቡ ገና እንጭጭ አይምሮ ስላለ ገና ስለ ሰው አብዝተህ ስለምታስብ ሰውም እንደዛ ይመስላል። አንድ ኤክስፒሪየንስ ያደረኩት ነገር ምን እንደው ታውቃለህ? ዘሞመንት ስለ ሰው ምን ይለኛል ብዬ ባሰብኩ ቁጥር መስራት የሚችለውን ፓወሬን ኢነርጂን ነው አሳልፌ ለሱ እየሸጥኩት እና ያን ኢነርጂ አሳልፌ ለሱ ሰጠሁት ማለት እኔ ኦና ሆኜ ቀረሁ በእነሱ ጭንቀት። ገና ምን ይሉኛል አስበው፣ እንደዚህ ይሉኛል ያልካቸው ሰዎች ከፍ ቢሉ ቅናት፣ በራስ ቅናት ራስንም ትጥላለህ። ገባ ያ ሰው እንደኔ ቼክ ያደርገኛል፣ ስለኔ የሚያስበው ሀሜቱ ስለኔ ነው። በቃ ብቻ በጣም ከባድ ስነልቦና ነው ይሄ። ስለ ሰዎች ስለኔ ምን ያስባሉ ምናምን እኔን እያዩ ቢያሙኝስ ሰዎች ምን ይላሉ ስለኔ ወዘተ። እኔ በጣም እንደውም አንድ ጨዋታ ላጫውት እዚህ ጋር ማለት ነው። ቤት ተከራይቼ ወጣን
ኦኬ ወጣሁኝና ከቤት ተከራይቼ ጓደኛዬም ነበረ እሱም አብሮ ይወጣ ከዛ እሱ መመለስ አሰበ ወደ ቤት እኔ ከሆነ ወደ ቤት ልመለስ ነው ምናምን እዚህ ምን በወር 15000 ብር አስከፍለኝ አለ ሲል እንዴ ምን ችግር አለ ክፈል እንጂ እኔም እኮ በወር እንደዚሁ ዳታ እየከፈልኩ ነው እንኑር እንጂ ለምን ምናምን የሰፈር ሰው ምን ይለኛል አልኩት የሰፈር ሰው ምን ይለናል ባለፈው ወተን ራሳችን እንችላለን ብለን እንዴት ቤት እንመለሳለን አይሆንም አልኩት እሱ ይሆናል ብሎ ተመለሰ በፍጹም የራሳቸው ጉዳይ ነው አላዳምጥም ማለት እኔ ደግሞ በፍጹም ይሄ ነገር በፍጹም ክብሬን ቤተሰብ ጋር እንዴት እመለሳለሁ ከቤት ወጥቼ ምናምን በጣም ተጨነኩኝ ታውቃለህ ያልገባኝ ትልቅ ነገር ምን ነው ታውቃለህ እዚህ ለቤት ኪራይና ለራሴ ለቀለቤ በወር ማውጣው 25 እና 30 ሺህ ብር በየወሩ አስቀምጬው አያቶች ሀገር ሄጂ ለካ ቦታ ገዝቼ ቤት መስራት ይችላል ገባ ኦሬዲ አሁንም ያደረኩት ያ አሴት ነው በትክክል ገባ እና ያለህን እንትን ፕሮፐርሊ ነው ያለ ማሰብ ችግር ነው ለካ እቤት መመለሱ ውርደት የሚሆነው እቤት ለመመለስ ምክንያት ከሌለ ገባ አንዳንድ ሰዎችም አሁን ሀገራቸው ላይ ውጭ ሀገር ሰርተው ከዛ መመለስ ይፈራሉ ወደ ሀገራቸው ለምን ሲባል የእገሌ ልጅ እነሱ ያሉበት ሰፈር ላይ እዛው ሀገሪቱ ላይ ሰርተው መኪና ገዝተዋል ቤት ሰርተዋል እኔ ግን እዚህ አረብ ሀገር ስሰራ ኖሬ እኔ ግን እዚህ ኢሮፕ ስሰራ ኖሬ ያስኩት ቁም ነገር የለም ያን ያህል መኪና ለመግዛት የሚያበቃ ነገር የለም ትንሽ ቤት ነው የሰራሁት እንዴት ሄዳለሁ ውጪ ትመላለስ ኖሬ እንዴት የሰውን አፍ እችለዋለሁ ይላል ሰው ይሄ አይደለም ለመቅረት ምክንያት መሆን ያለበት ይሄ አይደለም ሰበብ መሆን ያለበት እዛ ከሄድኩ በኋላ ምን ልሰራ እችላለሁ የሚለው ኦፍ ኮርስ ምንም ማሰሩ ከሆነ እውነታችሁ ነው ምንም ማታረጉ ከሰው አፍም አተርፉም እናንተ እንዳላችሁት ሰዎችም አውርተው ሀሜታቸው ስለሚሰማችሁና እናንተ ምቅር ስለሌላችሁ እንዳወሩት ስለምትሆኑ ሞራላችሁም ይወርቃል ሰዎችን ትልቁ በቀል ምንድነው በልጦ መገኘት ነው ገባ ይሄ አይረባም ምናምን እኔም እኮ ወደ ቤት ልመለስ ነው አልኩኝ አይደል እቤት የተመለስኩኝ እቤት የተመለስኩ እኮ ኦፍ ኮርስ የሆነ ጀማ እኮ ይኖራል የሆነ ሰው ይኖራል ዘመድ አዝማዱም ጎረቤቱ ምናምን እንደ ራሴን ቻልኩ ብሎ ቀብጦ ወጥቶ ገና ለገና በወር 40-50 አገኘው ብሎ እኮ አሁን እኮ እናቱ ቤት ተመለሰ ቱ የተባለ ቡና እየተጣጣም አለኩ ትገባለህ እሱ ግን አይደለም ዋናው ፖይንት እነዚህ ሰዎች ቅድም ያልኩ ናቸው ያላደገ ጭንቅላት ያላቸው ወገን ናቸው አንደኛ ነገር በእንደዛ አይነት ሰው መከፋት የለብህም ተረዳኸኝ ናትናይ ሁለተኛ ነገር ደግሞ ምንድነው እሱ አይደለም ማሳሰቢው ይበሉ እንደውም እንደዛ ማለታቸው በጣም አሪፍ ነው እኔ እንደውም በጣም እወዳለሁ እንደዛ ሲባል ስነቀፍ ባንድ ነገር ላይ በጣም ደስ ይለኛል እኔ በግሌ እናንተም በጣም ደስ ይበላችሁ ለምን ከዛ በኋላ ምን ይሰማሉ እንዴ እንደዚህ እኮ ያደረገ እኮ ነው እዛ የቤት ኪራይ ሲከፍል የነበረውን ብር ለካ አስቀርቶ አሁን እናትና አባቱ ቤት ቁጭ ብሎ ለካ በዚህ ብር ሂዶ ክፍለ ሀገር እኮ 3 ቦታ ገዛ ባለፈው 300 ሺህ ብር የገዛው ዛሬ 800 ብር ሸጠው የሚል ዜና እንዲሰሙ ነው ማድረጋቸው አንድም ደግሞ በልተገኘ በደንብ በልተተ መገኘትም አለ ሁለት ደግሞ እንትንም አለ አሁን አንተ ልክ እንዳልከው ነውና ቤት ተከራይተህ ውጣ በእንደዚህ አይነት ሰዓት ውጣ ከእናትና ከአባትህ ተለይተህ ውጣ ምናምን ይሄ ሁሉ ሰው ሲያደርግ ምን እንሰማለው እኔም ሆነ ጓደኞቼ አካባቢ ግዴታ አይደለም ከቤት መውጣት ኦፍ ኮርስ አንድ ነገር ብዬ የማስበው ራስን ማወቅ ነው ቤተሰቦች ላይ መኖር እኮ ትችላለህ ከቤተሰቦች ጋር መኖር ትችላለህ ግን ስቲል አኗኗርህ እንዴት ነው አንተ ለራስህ መቆም የምትችል ከሆነ ለራስህ ፕሮቫይድ ማድረግ የምትችል ከሆነ you still living yourself የራስን ህይወት ነው እየኖርክ ያለው ገባ እዛ ጋር አሁን ከነሱ ጋር ሆንክ እንጂ እንደውም አይፈልጉም እንድትወጣ ራስን የምትችል ከሆነ ደካሞች ናቸው አንተም እነሱን ታግዛለህ ገባ ካንተም አልፎ ማለት እና ሰው ዝም ብሎ ፐርፐሱ ሳይገባው ነው ከቤት ውጣ የሚለው እንደዚህ ተከራይተህ ውጣ እኔ የምለው ግን እንደኔ ኦፒኒየን ራስን ማወቅ ከራስ ማወቅ መጀመር ይችላል ለምንድነው መጀመሪያ መከራየው ቤት ለምንድነው የምወጣው ሶጣ ምን ላደርግ ነው ምንድነው አይመችም ወይ ኢንቫይሮንመንቱ ከየት ጋር ነው እንዴት ነው ስራዬን የምሰራው እንዴ ምንድነው ግብ የሚለውን ነገር በደንብ ካወቅነው ዝም ብሎ መውጣት የለም ዝም ብሎ መውጣት በትክክል ፈተና አለው መጀመሪያ የምትሰራውን ነገር ማወቅ ከዛ ራስን የተረዳ ሰው የትም ለመኖር ይመቻል ቴንክ ዩ እሱ ነው ማለት ራስን መረዳት አሁን የወጣቱ ትሬንድ አንደኛ ነገር ምንድነው ለጡዘት ይመቻል ፍሪደሙን ያገኛል ለጫት ይመቻል ለሲጋራ ይመቻል ከሴቶች ጋር ለመጫወት ይመቻል ጀማዓ የራሱ ቤት አለው የሚባል ወሬ መስማት የራስን ኢጎን ያስደስታል ሁሌም ያላደገ ጭንቅላት በወጣትነት ማደግ ሲገባው ትልቅ አርቆ ማሰብ ሲገባው ልጅነቱን የተሸከመ ጭንቅላት አሉባልታ ነው ይወዳል
ገባ ከሆነው በላይ ራኦል እንዲህ ነው ሲባል ደስ ይለዋል። አሁን ይሄ ነገር እንደውም የሆኑ ማህበረሰቦች ላይ ያስቸግራል። ወደ የክፍለ ሀገሩ አውሱዝ ባለው ለመባል ብሎ አውሱዝ የሚገዛ ብዙ አለ ክፍለ ሀገር ላይ። ባጃጅ አለው ለመባል ባጃጅ የሚገዛ ገባ። ባጃጅ መግዛቱ በቀን 300 ብር ገቢ ነው ያለው ክፍለ ሀገሮች most of probably። ነገር ግን በባጃጁ ብር መሬት ቢገዛ በሁለት ወር እጥፍ ይሆንለት ነበር። ግን መኪና ይዘው መገኘቱ ባጃጃ ውስጥ ብዙ ሳዱላና ኮረዳን ከንፈር መሳም እንደሚችል ስላወቀ እንጭጭ ስለሆነ በሌላ ቋንቋ ወይንም ደግሞ ስሜትን ወይንም መጥፋትን መሰረት ያደረገ ትውልድ አለ። ተረዳኸኝ? እኔም በዛ መንገድ ነው ያለፍኩት፣ እኔንም ጨምሮ ነው የምልህ። እንደዚህ አይነት ሰዎች ናቸው ባይዘው እንደዚህ ነገር የሚመቻቸው። ከቤት ስትወጣ ነፃነት ያለ ይመስላልና ካምፓስ እንደበሄድ ብዙ ተማሪዎች የግል መማር አይፈልጉም። አሁን አዲስ አበባ ውስጥ አይተህ ከሆነ እህትም ካላችሁ ተመልክቷቸው አድማስ ነው የምትገቢው እንትን ነው የምትገቢው ስላት አትወድም አትፈልግም። አዲስ አበባ ዩኒቨርሲቲ ደርሰኝ እንትን ዩኒቨርሲቲ ደርሰኝ ለምን ክለቦችን ቅዳሜ ምናምን ብዙ የሰማችሁ ወሬ አለ። ያ ህይወት ውብ ይመስላታል። ሁሌም ሰዎች የማያውቁትን ነገር ናፋቂ ናቸው። የማያውቁት ሀገር አይናፍቅም ይባላል እንጂ ሰው ግን የማያውቀው ምኞትና ወሬ ሁሌም ይናፍቃል። አሁን ላይ ደግሞ ዘመናችን ትልቅ ብልሽት ላይ ያለበት ነው። ጥሩና መጥፎ ምን እንደሆነ መለየት ከባድ ነው። እንደ ማህበረሰብ ነገሮች በራሳቸው ላይሆኑ ይችላሉ። እንደ ህዝብ ግን እሴትን አክብረው የሚጓዝ ወጣት ማግኘት ከባድ ነው ከረንት እና ብዙ ሴቶች በተለይ ርቀው መውጣት ይፈልጋሉ። በጣም ስትሪክት ፋሚሊ ያላት ሴት ህልምሽ ምንድነው ካልካት እዚህ ብቀመጥ ትላለች። እዚህ ብቀመጥ የማገኘው ገንዘብ ምንም የለም። ውጭ ሀገር በሄድ ግን ለምሳሌ ዱባይ ትላለች። ዱባይ ውስጥ ስላለው ጽዘት ሰምታለች። ዱባይ ስለሚሰራ ስራ ሰምታለች። ህይወትን አየኋት የምትለው እሷ ያን ስለሆነ ማለት ነው። ዱባይ በሄድ ግን በአመት ይህን ያህል ዲናር ቢከፈለኝ በ2 ዓመት ውስጥ ይህን ያህል ሚሊዮን ብር አገኛለሁ። እዚህ ሁኜ ግን የፈለግኩትን ብበላ ቢመቻችልኝም ለአይምሮዬም ጥሩ አይደለም ቁጭ ብዬ እኖራለሁ ትላለች። እና ለምን ዱባይ ትሄጃለሽ ታዲያ? ለምን አባትሽን አማክረሽ እኔም ደግሞ ሄጄ ላስተባብርልሽ አባትሽን ላሳምንልሽ እና እንደዚህ አይነት ቢዝነስ አትጀምሪም ካልካት አረን አልፈልግም ነው የምትለው። ፍላጎቷ ለውጥ አይደለም። ገባ? እነዚህ አብዝተው ስለ ሰው ወሬ የሚጨነቁ ሰዎች፣ ከቤት ካልወጣን የሚሉ ሰዎች፣ ሀሳቡን ያመጣው ጉዳይ ነው። ከቤት ካልወጣን ከቤት መውጣት አለብን የሚሉ ሰዎች ፍላጎታቸው ለውጡ አይደለም፣ የህይወት ለውጡ አይደለም። ፍላጎታቸው ነፃነት በሚል ስም ከሰዎች የሰሟቸውን ገባ አይደለ በወሬ የሚጣፍጡ በመኖር ውስጥ ግን የሚያሰቃዩ ልማዶችን ለመተግበር ነው። ጡዘት፣ መጠጣት፣ ኦቨር መቃም፣ ነፃነት፣ ከጓደኛ ጋር ስሊፕ ኦቨር መውጣት፣ ቤት ውስጥ ፓርቲ ማዘጋጀት፣ ስጋዋ ስትወጣ ማንም አይናገርህም ወዘተ። ሰው እኮ ቤተሰብ የሚናገረን ለምንድን ነው? ለራሳችን ብሎ ያየው ነገር ስላለ ያለፈውን ነገር ኤክስፒሪየንስ ስላደረገው እንዳትጎዳ ነው የሚነገረው። በትክክል እንደዚህ አታርግ የሚለው ኦልሬዲ ስላየው ነው። የሆነ ቻፕተሩን አንቪል ስላደረገ ነው። ገብቷል እንዴ? በደንብ ቤተሰቦቻችን አንዳንዴ እኛ በጣም እንወደውና ጥሩ ሰው ነው የምንለው ይሄ ሰውዬ ነገሩ አልጣመኝም ብትለየው ይሻላል ያለ ሁላቸውንም ተለይተናቸው አትሊስት አየር እነሱም ለዚህ ምድር አዲስ ቢሆኑ ነገር ግን በእድሜ ሲቆጠር ከኛ የተሻለ ኤክስፒሪየንስ አላቸው። ህይወት መስመሯ እንዴት እንደሚሄድ ያውቃል። ገባር? ሁሌም ቢሆን በእድሜ ከፍ ያለ ሰው መንገዱን ያውቀዋል። ገባ? ነገር ግን ቶሎ መድረስ አይችልም። ወጣቱ ደግሞ መንገዱን አያውቀው፣ ነገር ግን ኃይሉ አለው ቶሎ ለመድረስ። ስለዚህ ኃይሉን አመዛዝነን ነው የምትሄደው። የቤተሰብ ምክር መስማት መልካም። ተረዳኸኝ? ስለዚህ ተጨባጭ የሆነ ህልምና ዓላማ ካለ የትም መኖርህ ኢዳዝማት የሰው ወሬ መስማት አያስፈልግም። እቤት ተቀምጬ ነው እቤት ተኝቼ ነው እቤት ውስጥ ሆነህ ምንድን ነው የምትሰራው? ቤተሰብህን ነው የምታግዘው ወይስ ቀን ሙሉ ከቤተሰብ ስትጣላ ነው የምትሉ? ዛት ዘ ፕሮብሌም። ሲጀመር እኔ የምነግራችሁ አንድ ትልቅ እውነት ከቤት መውጣት እፈልጋለሁ ስትሉ ወላጆቻችሁ ፈገግ ብለው እሺ ብለው ካስወጧችሁ እርባና ቢስ ስለነበራችሁ እመነኝ፣ የትኛውም ወላጅ ልጁ ቁም ነገር እንዳለው ካወቀ ከቤት እንዲወጣ በጭራሽ። እኔ እናት እያለሁ ነው የምትል። እንደውም የቀድሞ ፍቅራቸው በእጅጉ ይጨምራል። አንተ ስራ ስትይዝ ገንዘብ ማግኘት ስትጀምር ያለ ቅቤ እንኳን ሽሮ አይቀርብልህም። አባትህ አባወራነቱ ይረሳል። አንተ አባወራ ትሆናለህ። ሺዳ ብትሆን እንኳን እቤታችሁ ያለው የፍስክ ቅቤ ሌላው ምግብ ሽሮ ቢሆን እንኳን ሽሮ እንኳን ያለ ቅቤ ለአንተ አይቀርብም። ማተር የሚያደርገው ገባ ከቤት መውጣት አለመውጣት አይደለም። ሰዎች የሚያመው የማያመው አይደለም። እቤት መመለስ አለመመለስ አይደለም። ወደ ዋና ፖይንታችን ስትመጣ ሰዎች እኮ እንደዚህ ነው እሱ ማንነትን ለመገንባት በምታደርገው ሂደት ላይ ማለት ነው አክት እያደረገ ነው ወደቀ አጉል እንደዚህ ነው የሚለው አይደል። ያንን በመሆኑ ውስጥ ወይንም ደግሞ የሚለውን ነገር በማድረጉ ውስጥ የምታሳካው ነገር መኖሩ ትልቁ ኢሹ እዛ ላይ ነው። ስራ ካለ ገቢ ካለ ቤተሰብህን የምትመራ ከሆነ
ጎበዝ ከሆንክ ስሜት ሲያታልህ የማትታይ ከሆነ ኢቭን የቤተሰቡ ራስ አንተ ትሆናለህ። እናትና አባት ተቀምጠው መሪው አንተ ትሆናለህ። ገባ በደንብ ኃላፊነትህን ያያሉ። እነሱ ነበሩ አስበው በየዓመቱ ጤፍ እየገዙ የሚያስፈጩት በርበሬ ሽሮ የሚያዘጋጁት። አንተ ለጤፍ ለበርበሬና ለሽሮ ብለህ ልክ መስጠት በጀመርክ ቅጽበት እንደ ሰራተኛ ቤተሰቦች እንኳን ያገለግለዋል። ያ ቤት ራሱ ያንተ ቤት ይሆናል። ገባህ? ብትወጣ የትም አትሄድም። ስጋ ካልሆነ ሰው ጋር ነው የምትገናኝ። ሀሳብህ ከሰመረ ሰየው፣ ሀሳብህ ካልሰመረ ደግሞ የባዳ ጥርስና የክረምት ፀሐይ አይታመንም ይባላል። ገባህ? ሀሳብህ ከሰመረ ከተግባባችሁ ምሳየው ጥሩ ወዳጅ ትመሰርታለህ። ያም ሆነ ይህ ግን ሁሌም ቢሆን ቤተሰብ ለራሱም ጥቅም ብሎ ተፈጥሯዊ ግዴታውም ስለሆነ አንተን ይንከባከባል፣ አንተን ይጠብቃል። ከነሱ ጎን ሆነ እንደውም ከተሳካለህ በጣም ትልቅነት ነው። ከነሱ ወጥተህም ከተሳካልህም በተመሳሳይ በጣም ትልቅነት ነው። ትልቁ ችግር ምንድን ነው? ከነሱ ወጥተህ ራስን ካጣ ብዙ ሰው እንደዛ ነው። በጣም ብዙ ሰው የማያውቀው ነገር ፍሪደሙን ያገኝ ይመስላል፣ ግን ራሱን ያጣል። በትክክል እስር ቤት ይገባል፣ አዲስ ሱስ ይለምዳል። ይኸውላችሁ ከቤተሰቡ የሚወጣ ሰው ማለት ነው፣ ገንዘብ ማግኘት የጀመረ ሰው፣ ኃላፊነት ያልገባው ሰው። ሰዎችም ሲያሙህ የሚሰማ ሰው እንደዚህ ነው የሚሆነው። ገባህ አይደል? ሰዎች ስለእናንተ እያሰቡ አይደለም ብለን ነው እዚህ ድረስ የመጣነው። ሰው ሲያሙት የሚሰማ ሰው እንደዚህ ነው የሚሆነው። አሁን አንዳንድ ቦታ ላይ ስትሄድ ሁሌ የሚወራው ስለ መተት ሊሆን ይችላል። እንትና ተደርጎበት፣ እንትና አሳበደው፣ እንትና እንደዚህ ሆነ፣ እንትና እንደዚህ ሆነ፣ እሱ ጅን አለበት፣ እሱ ሰይጣን አለበት፣ እሱ እንደዚህ ሆነ፣ እሷ ተቀራባት፣ እሷ ጸበል ሄደች፣ እሷ እንደዚህ ተደረገባት። እንዲህ አይነት ወሬ ብቻ ሲወራ ከሰማ እና እንዲህ እንዳያደርጉብህ እያሉ አምነህ መቀበል በጀመርክ ቅጽበት ማለት ነው ምሽት ላይ ራሱ ድንገት የጥይት ተኩስ ከሰማ በቃ አይምሮ በደንብ ያፋጥነዋል፣ ያስበዋል። ተረዳኝ። ልክ የሆነች ገንዘብ ሲቀምስ የሆነ ስራ ሰርቶ በደስታ ይበልጥ ያንን ስራ እየሰራ ነፍ ገንዘብ እንደሚያገኘው አለ አይደል? ልክ እንደዛ በተመሳሳይ ላይክ እንደዛ አይነት ወሬ ሰምተህ ትንሽ ኮሽታ ካየ እቤት ስትገባ ድንገት ግቢያችሁ ዶሮ ካለ ሞታም ካየ በቃ ኮኢንሲኩዌንስ ከተፈጠረ ጠልሸሽክ ገባ ተቀበልከው። ሐሜትም ልክ እንደዛ ነው። ልክ ስለመተቱ ስለምኑ ሲታማ ያውም ባንተ ባልሆነ ጉዳይ ላይ ነው ይህን ያህል ኢንፍሉዌንስ አድርጎበት በዚህ ምክንያት ብዙ በሽተኛ ሆነ ሰው አለ። ባይሰው በጣም ብዙ በሽተኛ ሆነ ሰው አለ። እሺ በተመሳሳይ ገባ አሁን ስለ ሰው ሲወራ መተት ምናምን ሰይጣን ምናምን ተብሎ እንዲህ ማኖፕሌት አድርገን ራሳችንን የሰው ወሬ ሰምተን ኢቭን ሐሜት አይደለም አሉባልታ ወሬ ነው ስለሌላ ሰው ገባ ሐሜት ስለራስህ ተሰማው እሱ እንኳን የሰው ልጅን አጨልሏል፣ አሳብዷል፣ የአይምሮውን ሪፎርም ቀይሯል። ስለ ራስህ ደግሞ የሰማህ ቀን የምትቀበል ከሆነ አስበው ደግሞ ህይወት ምን ያህል እውነት እንደሚያስመስልብህ ምን ያህል እንደሚያስጨንቅ። ስለዚህ ምን አለ የቪዲዮአችን ቅድም መሀል ሀሳባችን ላይ ሰዎች ስለአንተ በፍጹም አያስቡም። መንገድ ላይ ስትራመር ስላለ አለባበስ፣ ስለ አመጋገብ፣ ስለ ህይወት ውድቀት ከፍታ ማንም ግድ አይሰጠውም። ስለአንተ የሚያስቡ የሚያወሩ አፍ ውስጥ የምትገባ መስሎ ከተሰማህ ኦፍኮርስ እንደዛ የሚያደርጉ ሰዎች አሉ። እነሱ ሰዎች ግን ህፃናቶችና የአእምሮ እድገት ላይ ያልደረሱ ሰዎች ብቻ ናቸው። ከዚህ በፊትም የሆነ ቪዲዮ ላይ ነግራችሁ ነበረ። የሆነ ሰው ይህን ስል ሰማሁ። ደደቦች በጣም በቁጥር ብዙ ናቸው፣ ከደደቦች ጋር አትጣላ ምክንያቱም በቁጥር ብዙ ናቸው ብሎ አልኳችሁ። ስለዚህ ከነዚህ የአእምሮ ዘገምተኞች ጋር መጣላት አያስፈልግም። የእነሱን ሀሳብ መስማት አያስፈልግም። በቁጥር ብዙ ናቸው፣ እነሱ ወዳሉበት ነው ስበው የሚጥሉ። ተረዳሪ አንዳሞራ በእርግጠኝነት አንዳሞራ ለ3 ወር ያክል ከዶሮ ጋር እንዲኖር ቢደረግ በእርግጠኝነት ነው ይሄ ቃል ለምድር ለሰማይ ሳይንስ የሚያጥነው ለ3 ወር ያክል ከዶሮዎች ጋር እንዲኖር ቢደረግ በ3ኛው ወር ባለፈ ቅጽበት ብቻውን መኖር ቢጀምር ትንሽ በሮ ማረፍ ልምዶ ያደርጋል። መብረር አይችል። በትክክል ትንሽ በሮ ማለፍን ልምዱ ነው የሚያደርገው። ደካማ ይሆናል። ከዛ ትራፕ የሚላቀቀው ቀስ በቀስ ነው። በተመሳሳይ የሰዎች ሐሜትም የሰዎች ወሬም ዋናው ዓላማው እነሱን የሚመስል ሰዎች ይፈልጋሉ። በተፈጥሮ ይፈራሉ። ጉዳዩ ስለአንተ አይደል። ሲያሙ ሲናገሩ ጉዳዩ ስለአንተ አይደል። ገባ? ሰዎች ሐሜት ጉዳዩ ስለአንተ አይደል። እነሱ እንድትመስልላቸው ስለሚፈልጉ ነው። እርግጠኛ መሆን ይፈልጋሉ። ባክቹን ግን እንደኛ ነው። እንደኛ እሱም ረጅም ጊዜ ያለው እንደኛ ያለው 24 ሰዓት ነው፣ ጊዜውን ያባክናል እንደኛ ነው ብለው ነው እንጂ ማሰብ የሚፈልጉት ቹንግ ጊዜውን በስራ ላይ ነው የሚያሳልፈው፣ ያጠናል፣ ይማራል ብለው ሰዎች ማሰብ አይፈልጉም። ስለዚህ ሁሌም ቢሆን ስትቦዝን የተገኘችው ሰዓት ለሐሜት ትቀርባለች። ለምን? ብዙ ጊዜ ስትሰራ ስለታየ እነሱን የሚመስል ማንነት ሲገኝ ወይ ያስመሰለ እኮ ነው ብለው ከነሱ ጋር ሊያመሳስሉ ይፈልጋሉ። በአሞራ ከድሮዎቹ ጋር እንደመሰለ ማለት ነው። ይሄ ደግሞ የሰው ሐሜት የመስማት ትራውማ አይለቅም። በዙ ውስጥ ያደገ አንድ ዝሆን ነበር። በቅርብ ነው ዶክመንተሪ ያየሁት እና በጣም ትንሽ ዙ ነች ያደገባት ቦታ ማለት ነው።
ከዛ መጨረሻ ላይ ነፃ ይውጡ ተባለና እነዛ ዝሆኖች ውስጥ ያሉት እንስሳዎች ማለት ነው ተለቀቁ። ዝሆኑም ተለቀቀ። ኤዘን ላይክ ይሄ እንደ ድንበር ምናምን ባህር ዛፍ እኛ ሀገር ላይ እንተክላለን ነው ድንበር ምናምን ተብሎ ድንጋይ ይቀመጣል። ልክ እንደዚህ አይነት ነገር ሳይጫካ ውስጥ ነው እንኳን ነው የምልህ ከዛ ያልፍም ይመለሳል። ነፃነት እኮ ተሰጥቶታል። ከዚህ ወጥቶ ወደ ጫካ ሄዷል። የእንስሳት ደህንነት ምናምን የወሰነ ተረዳኛ። ዝሆኑ ግን ድንጋይ ባየ ቁጥር ግንድ ባየ ቁጥር ይመለሳል። ለምን? ትራፕድ ነው አይምሮ። አሁንም ነፃ ሆኖ ራሱ ዙ ውስጥ እንዳለ ነው የሚያስበው። በተመሳሳይ ሰዎች ስለኛ ግድ ሳይሰጣቸው ምንም በቃ ብዙ ነገር የማሳካት ትልቅ አቅም እያለን ነገር ግን ህይወታችንን የምናደርገዋለን በእነሱ ሀሜት ጥላ ስር እናስረዋለን። አይነ ጥላ የሚባለውም ይህን አስረን እናስቀረዋለን። የሆነች ነገር ስናይ ከነሱ አሉባልታ ጋር ነው የምናገናኘው። እንዲህ ባደርግ ደግሞ እንደዚህ ቢሉኝ ይስላል። ይሄ ነገር አያዋጣም፣ አይሰራም ነው ማንነትን በመገንባት ሂደት ውስጥ በጭራሽ የማያዋጣና የማይሰራ ነገር። ይሄ ነው ዋናው ሁለተኛው ፖይንት ማለት ነው። እዚህ ጋር ደግሞ ሌላው ሶስተኛው ጉዳይ ምንድነው? ይሄ ሶሻል ማስክ ላይ ሊገባን የሚገባው አስፈላጊነቱ ወይንም ደግሞ ማህበረሰቡ ጋር ራሳችን የምንገልጽበት መንገድ በጣም መጠንቀቅ እንዳለብንና መሆን ወይንም ማሳካት የምንፈልገውን ነገር በመምሰል ውስጥ መገንባት እንደምንችል በምናወራበት ኢሹዋችን ላይ ሌላው ሶስተኛው ነገር ማወቅ ያለብን እይታ ማተር ያደርጋል። ለዛ ነው መተወኑ ማተር ያደርጋል። ይሄ የዓለም እውነት ነው ማለት ሰዎች ብዙ ነገር ሊሉ ይችላሉ። በጣም ብዙ ነገር ሊወራ ይችላል። በእርግጠኝነት 50,000 ሰራዊት ወታደር ባለበት ካምፕ ውስጥ ብትሄድና በጣም ዋይዝ እና ብልህ የሆነው ምረጡ ቢባሉ ሰዎች ሄደው የሚመርጡት ሸንቀጥ ያለውን፣ ቆፍጠን ያለውን፣ ረዘም ያለውን፣ ትንሽ የቀይ ዳማ የሆነው ወይንም ቀላ ያለውን ምናምን ሰው ነው መተው ሰዎች ይሄ ሰው ጎበዝ ነው የሚሉት። እንደዛም ነው ያሉት። አሁን ያወራኋችሁ ባይዘዌ በራሴ ኤግዛምፕል አይደለም፣ ጥናት ነው። እንደዚህ ተደርጎ ነው ገባ ማን መምራት አለበት ጦሩን ሲባል ሰዎች የሰጡት ነው። ሰዎች ምንድነው ይሄ ልል የፈለኩት ላይክ መጀመሪያ የውበት ዋና አካልን ወይንም የእይታህን መሰረት አሟልተህ ከተገኘ ከዛ በኋላ ለተፈለክበት ዓላማ እንደምትችለው ያስባሉ። እንዲሁ ዲፎልት ማለት ነው ሳትሆን እኮ ተረዳኛ። ብዙ ቆንጆ ስለሆኑና ፈገግታቸው ስላማረ ብቻ ሁሉም ሰው ጥሩ ይመስሉናል ምድር ላይ። መልኩ አስቀያሚ ከሆነ በተለይ ወንድ ልጅ መልኩ አስቀያሚ ከሆነ ብዙ ሰዎች የሚያስቡት ገዳይ እንደሆነ ነው፣ ፈንካች እንደሆነ። ስልኬን ይቀበለኛል ብለህ ትፈራለህ። ሰፈር ውስጥም ካየው አቅጣጫ ትቀይራለህ። የከተማ ልጅ ከሆንክ ማለት ነው። ስልኬን ልበላ ነው ምናምን ትላለህ። ጩቤ የያዘ ነው ይመስል፣ ቃሚ ነው ይመስል፣ አጫሽ ነው ይመስል። ትንሽ ቆንጆ ከሆነና ፈገግታው የሚያምር ረዘም ያለው ወንድ ከሆነ ደግሞ በጣም ጥሩ ሰው ነው የምትል። አታውቅም እኮ ምላችሁ ነው። ዲፎልት ነው በቃ የሰው ልጅ አይዋሽ። ስራ ላይ ራሱ ጥሩ ሆኖ ይታየው ሁሌም ይመረጣል። ስራ ላይ ራሱ አለባበስህ ሱፍ አድርገህ ስትሄድና ቁምጣ ምናምን አድርገህ ስትሄድ ያለው በዲግሪ አይደል ኢንተርቪው ልትደረግ ሄደህ እስቲ ቁምጣ አድርገህ ሄደና ሱፍ አድርገህ ሄደህ ያለውን ልግሉክ እኔ በጣም ብዙ ቦታ ኦብዘርቭ ያደረኩት ነገር ነውና የሰው ልጅ እንደዚህ ባይ ዲፎልት በቃ አሁን ያልከውን አለ አይደል አንተ ባይ ዲፎልት እንደሚገመግም ያየሁት ለዛ ነው። የሆነ ቀን ኖርማሊ ታክሲ ውስጥ እንኳን ይብን ሱፍ አድርገህ ስትሄድ ረዳቱ የሚያከብርህ ያሳልፋል። መኪና በቃ ብር ሲቀበል አያመናጭቅም ሁላ ገብቷል። የሆነ ነገር ትርፍና ተጠጋና አይደም ጋቢና ለልሽ ይላል ያ ገባ። ግን ኖርማል ተራልን ስናምን አድርገህ ስትሄድ ግን ተጠጋ ወደዛ ይላል። በቃ ይሄ የዓለም እውነት ነው። በቃ ይሄ የዓለም እውነት ነው። ኢቨን ኢፍ ሃይማኖቶች እንኳን ታሪካቸውን መርምሩ፣ በሁሉም የሃይማኖት ስርዓቶች ውስጥ ማለት ነው ቆንጆና ሸበላ የሆኑት ነበሩ ለነገሮች ሲመረጡ የነበሩ ታሪኮችን ካነበብ ኢቭን በአንዳንድ የሃይማኖት ቋንቋዎች ጥንታዊ ቋንቋዎች ላይ ስትመለከት እንደዚህ የሆነ እንደዚህ አካል ጉዳት ያለበት እንደዚህ የሆነ ያለ ይውጣ የዚህ ዘር ወደ ቤታችሁ ሂዱ ና ይባላል። ገባህ? ምን ነው ዓለም ኦፍኮርስ እይታ ማሳረጋል። ስለዚህ ሆነ የምትታሳየው የሶሻል ማስክ የምናወራበት ጉዳይ አስፈላጊነቱም ለዚህ ነው። እኔ በቅርቡ እንኳን ክፍለ ሀገር ደርሼ መጥቼ ነበረና ለሆነ ጉዳይ ስብሰባ ነበረ። እዛ ቦታ ላይ ተገኝቼ ሊቀመንበሩ መጣሉ። ከዛ ብሎ ተቀመጠ ምናምን ሄደ። ምን እንዳሉ ታውቃለህ? እዛ ጋር የነበሩ ሰዎች በቃ እንዲህ ሊቀመንበሩ መጣ ሲባል እኮ ሰው መንቀጥቀጥ አለበት። ይሄ ምኑ ሊቀመንበር ምኑ ደግሞ ምን አይነት ምናምን ይባባላሉ። ሰዎች በቃ በምታሳየው ነገር ነው የሚቀበል፣ በማንነት አይደለም። ያ ሰው ስጠይቅ መረዳጃ ማህበር አለ። በጣም ብዙ ሚሊዮኖች ነዳያንን የሚመግብ
ገባ ክልሉ መጥራት አስፈላጊ አይደለም እዛ ክልል ላይ ከፍተኛ የሆነ ትላልቅ ስራዎች እንዲሰሩ ያደረገ ሰው ነው ወዘተ በስራው ወይንም ደግሞ ስራውን ባለው አፈጻጸም መሰረት እኮ ፐርፌክት ነው ነገር ግን even if so እኛ ጋር ላይ እንኳን አንተ ሂደ ለትዳር ስትጠይቅ ከሳ ካልክኩ ደሃ ነው የሚባለው ሚሊዮነርም ሆነ ከዛ አረ ሚሊዮነር ነው ምናምን ሲባል እና ምንም ሀብታም አይመስልም በጣም ይባላል ስለዚህ ሰዎች በእይታ ዲፎልትሊ የሚያከብሯቸውን ነገሮች መለየት አለብህ ህይወት ላይ ሶሻል ማስክን ስትጠቀም እነዛ ማሟላት አለብህ አስፈላጊ የሆኑትም ማለት ነው ለምሳሌ ባይ ዲፎልትሊ አሁን ውፍረትን እንደዛ የሚያስብ ማህበረሰብ አለ አለባበስ ኦፍ ኮርስ ይሄ እውነታ ነው ገባር ከዛ ውጭስ አነጋገርን የሚያይዘዋል ለምሳሌ ኢትዮጵያ ውስጥ ኦባማን አግኝቻቸው እንትናን አግኝቻቸው ምናምን እያለ የሆነ ሰው እስር ቤት ይገባል እንደው ሜርኮባይ ሜዲካል ኮሌጅ ባለቤት ነበረ በሰዓቱ እና ሙሉ አዲስ አበባን እስካም አድርጓታል በሰዓቱ ማለት ሙሉ ኢትዮጵያ እንትና አንሳዋራው ምናምን ያለ ዶክተር ነኝ ምናምን ብሎ ምንም ዶክተሬት የተማረው ነገር የለም ከውጭ መጥቶ ለምንድነው የንግግሩ ሂደት የማሳመኑ ብቃት ስለዚህ የሰዎችን ልብ የሚያውረውና እንዲያምኑ የሚያደርገው አነጋገር ስልት እንትን ያስፈልጋል እስኪል ያስፈልጋል የንግግር ድፍረት ያስፈልጋል እና በኃይል በስልጣን ማውራት አለብን እንድትታመን አንዳንድ ሰዎች እኮ ላይክ ያወሩት ነገር ስህተት እንኳን ቢሆን አንዳንድ መምህሮች አሉ ግዴታ ታምናቸዋል ለምን የሚያወሩበት መንገድ ውብ ስለሆነ ማለት ነው ልክ እንደዛ በጣም ውብና ማራኪ ሆነ መገኘት መቻል አለብን በደንብ ካልም ነሳው ገባ ካልም አሁን የሚገርም ማስክ ነው ካልም የተረጋጋ ሰው መሆን ከፍተኛ ጥቅም ያለው ማስክ ኢቭን ወረዳዎች ጋር ብትሄድ ቀበሌ ጋር ብትሄድ የትም ቦታ ብትሄድ አያዋክቡም ይሄ ማይረጋጋን ሰው ያዋክቡታል ኢቭን በቃ ዛሬ ለሙጣ ምናምን ብለው ራሱ ያመናጭቁም ይችላል ዝም ካልካቸውና ዝም ብላል አይደለ በቃ እስኪ ለማንኛውም የሚሆነው እናያለን አዲስ ነገር ካለ አለው ችግር የለውም መታገስ አለብኝ ትንሽ ምናምን ካልካቸው ዝም ብለው ሌላውን በዱላ ያሯሯጡት እንዳህያ አንተን ዝም ይለዋል መረጋጋት ይሄ ራሱ ከፍተኛ የሆነ ጥቅም ያለው የሶሻል ማስክ ግን ይሄን ቀስ በቀስ ከልምምዱ በኋላ ማንነት ወደ ማድረግ ማምጣት አለብን እንጂ ልምምድ ከሆነ የሆነ ሰዓት ላይ ችግር ውስጥ እንገባለን ከዚህ ጋር ተያይዞ እንደውም አራተኛ ላይ ምንድነው የሚለው ሐሳባችን ስንገባ ማለት ነው ሶስተኛው ነበር የሐሳብ እይታ ማስተር ያደርጋል የሚለው ማስካችንን ስናወልቅ በጣም መጠንቀቅ አለብን ሌላው አራተኛው ሐሳባችን ማለት ነው እነዚህ ሁሉ የገነባናቸው መረጋጋቶች የገነባቸው እቅዶቻችን አለባበሳችን መሆን የፈለግነው ብለን እንደ አርቲስት አክት ያደረግነው ወዘተ ብዙ ነገር አለ አይደል ወይንም ደግሞ ስራችን ላይ የሚያስፈልጉ ጉዳዮች ሊኖሩ ይችላሉ እነሱን ያሟላንበት መንገድ ፍቅረኛችን ፊት ለፊት ቤተሰባችን ፊት ለፊት ያሳየናቸው ባህሪ ያለው አይደል እነሱን በጣም መጠንቀቅ መቻል አለብን የምናወልቅበትን ቦታ መወሰን መቻል አለብን ይሲ ለምሳሌ አሁን ላይ ከፍተኛ የሆነ ሱስ አለብኝ ከዛ ማህበረሰቡ በጣም ነው የሚያከብረኝ ይሲ ምናልባት ማጨስ ወይንም መቃም ወይንም ደግሞ ሺሻ ማጨስ ወይንም በቃ ሌላ ይመስል የሴክስ ሱስ ያለበትም አላና የወሲብ ሱስ ያለበት ሰው አላና ሰው የት ጋር ነገር ማድረግ እንዳለበት ማወቅ አለበት ማክስ አጠቃቀሙ ማለት ነው ማለት ነው በትክክል ኤክስፔክት ያላረካቸው ሰዎች አወላለቃቸው ስለሆነ ነው አሁን የሆነ ሰው ሲያጨስ አሁን የሆነ የተከበረ አርቲስት ቢኖር ሲያጨስ ብታገኘው በጣም ይደብር በጣም ማጨሱ ላይክ ማጨስ እኮ መብቱ ነው ግላይ ፍላጎት ነው ችግር የለውም ነገር ግን የሚያከብረው ህዝብ መሃል ያለው እና ማጨስን ቅድም እንትን ብለን ነበር አንድ ነገር አውርተን ነበር ላይክ ወሳኝ የሚባሉ እይታዎችን መለየት እንዳሉ በማህበረሰብ ውስጥ እይታ አላት ማጨስ እንደነው ስለሚታይ እችን እይታ ስተሃል ማለት ነው አልገባችም ስለዚህ ልክ ማክስን ስታወልቅና በዛ ደረጃ ስትገለጥ አንተ ትገኛል አዲስ አበባ ተጠበቀህም ማለት ነው አዲስ አበባ ውስጥ ጥቅም ብትገኝ አሁን የትኛው አርቲስት ሆነ የሆነ አካል በጣም ይናቃል ምናልባት ግን አንዳንድ ማህበረሰቦች ጋር ሄደ እንደውም ካልቃም ሊከፋቸው ይችላል አብሽር እንጂ ሊሉ ይችላል ተረዳኛ ማክስን የት እንደምታወልቅ በጣም መጠንቀቅ አለብህ ህይወት ላይ ማለት ነው አንዳንድ ሰዎች በመለማመድ ምክንያት ማክሳቸውን የሚያወልቁዋል በስራ ላይ በጣም ያከብሩሃል በጣም ይወደዋል አለቃ ሆነ ስራ ስትሰራላ አይደል
ወይንም ደግሞ የሆነ ቦታ ጓደኞችን ላይ አንተ የራስ ፖዚሽን አለ ናትናኤል ይሄ ነው ስራው በዚህ ይከበራል እንበል ትላመድና ሳታስበው ድንገት ማክስን ታውልቃል መለማመድ ማክሳችሁ እንዳያስላችሁ ተጠንቀቁ ያ ደግሞ ያስውልቃል yes ራዊልን የሚያዩበት መነጽር አለ አይደል በጣም ስለተላመድኩት ከቹንግ ጋር አጉል መለጠጥ የለብኝ ነገሮች ማበላሸት የለብኝ በቃ ቹንግ ለምዶኛል በይ ድብቅ የሆነችውን ባህሪን አውጥቼ ቁጭ ካረኳት ማክሴን ወለቅ ካደረኳት ቹንግ እዛች ጋር ነው የሚነቃብኝ ደግሞ ያልወደደ አይጠላም ገባ በጣም ተላመድክ በጣም ተዋደድክ ማለት ፍጹም ነው ማለት አይደለም የትኛው ምድር ላይ ያለ ጥላቻ ከጀርባ መዋደድ ነበር ሲጀመር ያልተወደደ አይጠላም ያልተወደደ የሚጠላው እንደ ሀገር እንደ ግለሰብ ግን ያወቀው ነው የምጠላው ስለማታውቀው ነገር ጥላቻ ልብ ውስጥ ሊኖር አይችልም ተረዳኝ አይደል ስለዚህ ናትናኤል አለ አይደል በጣም ወድ ከሆነ በእርግጠኝነት ሰዎች በጣም ሲወዱ ከፍተኛ የሆነ ቅናት አብሮ አለ እዛ ላይ በውስጣቸው ስለደበቁት ነው ሰዎች በጣም ስትበልጣቸውና በጣም ሲያግዙ ከፍተኛ የሆነ እንዳንተ የመሆን ፍላጎት አላቸው ከዛ በኋላ በትንሽ ነገር ስታንስ ማክስ አወላለቀ ተሳሳተን ሰው ስታማል ከሰሙ አንዳንድ ሰው ሀሜተኛ አይደለም ብለው የሚያስቡ ሰው አለ ክፉ አይደለም እሱ ብላ እንዴት እንደዚህ ያወራሉ ትደነቃላ በዛች ቅጽበት ምን እንደሚያስቡ ታውቃለህ እነዛ ሰዎች እንዲህ ብራዘር ለካ ክፋትን ተሸክማለች እንደውም አንገት ደፊ አገራት ይባላል አይምሮ ደግሞ ይብለ ምሳሌውን ሁሉ ያመጣዋል እንዲህ ብራዘርም በቃ ለካ አደገኛ ተንኮለኛ መሰሪ ነች በሃይማኖት ካባ ለብሳ ገግማ እንደ ቄስ አክት ያርገች ኢቭን በፊት አባታችን ነበር የሚለን እንዲህ ፍሪክ ምናምን ብሎ ማውራት ይጀምራል በቅጽበት ማለት ነው በቅጽበት ለዘላለም ያሞገሰ ማክስን አወላለቅ ላይ ጎበዝ ካልሆንክ ማለት ነው እታች ይጥላል ይዚህ ስለዚህ ከፍተኛ የሆነ ጥንቃቄ ያስፈልጋል ማለት ነው ማንነትን በመገንባት ነው ሶሻል ማክስን በመጠቀም አንፃር ማለት ነው ሌላኛውና የመጨረሻው የዚህ ሶሻል ማስካችሁ ላይ ላይክ መሆን በምትፈልጉት መንገድ ራሳችሁን በማስተዋወቅ ሂደት ላይ ወይንም መድረስ የምትፈልጉበት ማንነት በማንጸባረቅ በመቀጠል ሂደት ላይ የመጨረሻውና ዋነኛው ጉዳይ መሰለናቷ ሰዎች ነው ስለሚሉ ማይጭመቅ ፈርዳይ እሱ እንደዚህ ነው የሚሉት አይደለም ዋናው ማተር የሚያደርገው ወይንም አንተ የሆንከው አይደለም ማተር የሚያደርገው ምንድነው አንተ ራስህ እንደዚህ ነው ብለው የሚያስቡልህ ጉዳይ እንዲያስቡልህ የምፈልገው ጉዳይ አይደል እሱን ማሳካት ትልቁ ፖይንት እመነኝ ይሁን በግልህ ህይወት ላይ በግልህ የበታችነት ስሜት ሊሰማ ይችላል በግልህ የማነስ ስሜት ሊሰማ ይችላል ያባርላ ከዛ ስትታይ የበታችነት ስሜት እንደሌለበት ሁሉ እንደሞላለት ታየህ እንበል አንተ የምትፈልገው ደግሞ እንደዛ መታሰብ ነው እንደዛ የታሰብክ ከሆነ ግዳይስት ሰዎች አረ ምን እቺ አውቃ ነው ባክ ያስመሰለሽ ነው ቢልሁም ግዳይስት እንደኛ ሀገር መሪዎች ማለት ነው ገባር እኛ ሀገር ላይ በተለያየ ቦታ ላይ ያሉ ሰዎች በእጅጉ ክፋት ሲሰሩ እንመለከታለን ገባ በእጅጉ ብዙ ነገሮችን ሲያጠፉ እንመለከታለን ሚዲያ ላይ ሲመጡ ግን ጨዋ ሆነው ሌላ ሀገር ነው እንደምንኖር እስከምን ድረስ ይታያሉ አይደል አሁን እነሱ ይስና ልቦና ስለገባቸው ወደርክም ጠላህም ደግሞ ምድር ላይ ይስና ልቦና ይሰራል ሰዎች አንተን የሚወስኑ በመታረጋው ነገር ሳይሆን እንዲያቁልህ በፍቅርክላቸው ልክ ገባ ሰዎች በዛ ነው የሚወስኑ በጣም ጻድቅ የሆነ ሰው በጣም መልካም የሆነ ሰው በጣም ጥሩ የሆነ ሰው ድንገት ስሜታዊ ሆኖ የቤተሰቡ ጉዳይ ተነክቶበት የዘሩ ጉዳይ ተነክቶበት ወይንም የማይባል ነገር ሰዎች ብለው አንዱን መጥቶ በቦክስ ቢለው ሁሉም ሰው ያንን ሰው በቦክስ ለመምታት ይሮጥ ተረዳኛ ስለዚህ ረጅም ዓመት ጻድቅ መሆኑና እውነተኛ ጻድቅ መሆኑ እውነተኛ ማንነቱ መሆኑ ከቦክስ ያድነው ከቦክስ የሚያድነው ምንድነው ያቺን ሰዓት ታግሶም ቢሆን ወይም በድብቅ ሄዶ መበቀል ያለበት ግን ተበቅለው አርኔ ያደረኩ እኔ እግዚአብሔር ሰው ነኝ እፈራለሁ እንጂ ብሎ መዋሸቱ ምድር ላይ ይኸውልህ ከእውነታው በተሻለ ገባ በተለይ በሶሻይቲ ላይ ምክንያቱም ስለ ሶሻል ማስክ ነው ያወራን ያለው በማህበረሰብ ላይ እንጂ በተፈጥሮ ላይ አላልኳችሁም ወይንም በፈጣሪ ላይ አላልኳችሁም በማህበረሰብ ላይ ህልውናን የሚያስቀጥልልህ ትልቁ ጉዳይ እነሱ አንተን እንዲያውቁ በፈቀድክላቸው ልክ ያወቁት ማንነትህ ነው እንጂ የሆንከው አይደል ገባ ሺህ ጊዜ ደግ ብትሆን ሺህ ጊዜ መልካም ብትሆን ማለት ነው ደግና መልካምነት ለመባል ሰዎች ሺህ ክፉ ነው እኮ እንደሚያደርጉት አክታል አይደል እንደነሱ ካላስመሰልክ ካላሽቃበክ ሰዎች ደግ ነው ብለው ያስቡ እና በጣም ሃርድ የሆነ ጉዳይ ነው ከዛ ውጭስ ሺህ ጊዜ መልካም ሆንም ሺህ ጊዜ ጥሩ ሆንም ሺህ ጊዜ ክፉ ሆንም ሰዎች እነዚህ ነው ራው ይላሉ እሱ ነው የሚሰራው የሆንኩ አይደለም የሚሰራው ተረዳኛ ሰዎች የሚሰጡ እሱ ነው የሚሰራው ስለዚህ አብዛኛው ማጆሪቲ
ለአንተ ያለውን ኢንቴንሽን ማኒፑሌት አድርገው ክፉምም ደጉም በመልካም መንገድ እንዲያስብ ካደረግከውና ጥቂት ሰዎች ስለ አንተ ምንም ቢናገሩ ግድ አይስጥም። የዚህ የመጨረሻው ርዕሴ ማለት ነው። ምክንያቱም ብዙ ደጋፊ ወዳለበት ነው ወሬ የሚናፈሱ ተረዳኛ እንጂ የትንንሽ ጩኸቶች አይሰማም። እንደውም ገበዝ ከሆንክ በንግግር ሁሉ ትረታቸዋል። ተረዳኛ አይደለም ጀስት የሆነ ማጆሪቲው በደንብ አንተን ከተማመነብህ ቀላል። እንደውም አንድ ምንም የሚባል አባባል አለ። አንድ ንጉስ ምንም ያህል ጠንካራ ቢሆን ምንም ያህል አምላክ ዙፋኑን ያስቀመጠለት ቢሆን እንኳን እሱ ጋር የነበሩት ሰዎች ጠላቱን ከተቀላቀሉ መሸነፉ አይቀርም ይላል። ምንም ያህል ጂኒየስ ይሆን ሱፐርናቹራልም ቢሆን ላይክ ከሱ ወገን የነበሩት ጠላቱን ከተቀላቀሉ ግዴታ ይሸነፋል። ስለዚህ እነዚህ እንዳይሄዱብህ ፍራ እንጂ ከዛ ጋር ሆኖ የሚጮሁት አስቸጋሪዎች አይደሉ። ተረዳኝ አይደል? 100 የውሻ መንጋ የሰበሰብከው ካለ ወይንም ደግሞ አንተ መሆን በፈለከው ማንነት ራስን ያሳመንከው ማህበረሰብ ካለ 3 ቡችላ ቢጮ ምንም አያመጣ። እንደውም ለነዚህ የምትሰጠውን የስጋ መጠን ወይንም በሌላ ቋንቋ ሶሻል ማስከል ይበልጥ ካስዋብከው እነዚህ ደልበው እነዛ መጮሁ ያስቆሙላል። እነሱ ራሳቸው እርስ በርስ ይጣላሉ። አንተ በሌለበት አሉ እኮ እኛ ሀገር ላይ አይደል እገሌኛ ዘር ነው እገሌኛ ዘር ነው የሚባባሉ። ኢቭን በደራሲ ደረጃ ካሊል ጅብራን እንኳን ስንት ሀገሮች የኛ ነው ይሉታል። ገባ አይደል? ቅጣው እጅጉ የሚባለውን ኢትዮጵያ ውስጥ የነበረ አንድ ሳይንቲስት እንኳን የኛ ነው ነገስታቶችን አየ። እነዛ ማለት ያ ማህበረሰብ ነው። እነዚህ ሰዎች ያሳዩት የራሳቸው ሶሻል ማስክ አላቸው። የግል ህይወት እኮ አላቸው። ከዛ ውጭ ሶሻል ማስክ አላቸው። አንተ ሶሻል ማስክ በጣም አሪፍ ከሆነ ራሱ ህዝቡ ይጣላል እንዴ በደም ገባ። አንተ ወይሪ ማድረግ አይጠበቅብም። አንተ መጨነቅ አይጠበቅብም። ተረዳይ? የሆነ ሰው እሱ ነው የምትናገረው ብሎ ደም ይፋሰስላል። አንተ ሄደ ያንን ለመውጋት ዝቅ ማለት የለብም። ኢናይ ሴንስ ምን እያልኳችሁ ነው? በሌላ ቋንቋ ወርዳችሁ ገሊምናለ ያላችሁ አትጨነቁ። ትልቁ ጉዳይ አብዛኛው ማጆሪቲ ስለናንተ እንዲያስብላችሁ የፈለጋችሁትን ነገር ጭናችሁበታል ወይ የሚለው ጉዳይ ነው። ስለዚህ ማንነትን ስትገነባ ማህበረሰብ ጋር ስትኖር እነዚህን ስኪሎች በመጠቀም ከፍተኛ የሆነውን ቦታ መያዝና ከሌሎቹ በተሻለ በአካባቢው ላይ ያለ እድልን ማግበስበስ ወይንም የራስ ማድረግ ትችላለህ ማለት ነው። እና ይሄንን ሀሳብ እንዲረዱት ያክል ነው። ይሄንን ጉዳይ ሰዎች ኔጌቲቭ ነው ሊሉት ይችላሉ። እንደዚህ እንዴት ሰው ይመከራል በተለያየ አይነት ፐርስፔክቲቭ ያስቡት ይችላሉ። እንደዚህ መጥፎ ነው እንዴት እንደዚህ ይመከራል ሊሉ ይችላሉ። ይሄ በጣም ጥሩ ነው ጠቀመኝ ሊሉ ይችላሉ። ዋናው ጉዳይ የነገሩ መጥፎ ወይንም ጥሩ መሆን አይደለም። ዋናው ጉዳይ ይሄን ነገር ላይ በቂ የሆነ ንቃት እንዲኖራቸው ፈልገን ነው ስለዚህ ጉዳይ ያወራ ነው በደንብ። ስለዚህ ሁላችሁንም ስለነበረን ጊዜ ከልብ እናመሰግናለን። አብራችሁ ስለነበራችሁ ለቻናላችን አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሱ ኦፍ ኮርስ ማድረግ እንዳትረሱ። ስለነበረን ጊዜ እናመሰግናለን። ባይ ባይ።